አእምሮዋን ሲያመሰግን አለንኛ አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለ? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለው። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይሄንም ዳዊት ነው ያለው። ኦብቪየስሊ ዳዊት ነው ያለው። ስለዚህ ይመሰገናል፣ ፍጡር ይመሰገናል፣ መልአክ ደግሞ ይዘመርለታል። በመዝሙር አሳይቷል። መዝሙር 34:7 ላይ ሌሎችም አሉ ባይዘው የተዘ አይጠበቅብህ ማይ ፍሬንድ። ስንት ነገር እየፈለጉ እየበረበሩ ያነበሉ እንዴ ቨርስ ከነገርካቸው ሌላውን ይፈልጉት ስልካችሁ ላይ አለ። እሺ ሁለት ጥያቄ ልጠይቅ፣ ዋና ዋና ጥያቄዎች። ይሁን አንተ ባለበት እምነት ብዙ ጊዜ እኔ እንዲጠራልኝ ፈልጌ እስካሁን አልጠራልኝም። ምናልባት አንተ ታጠራለህ ይሆናል። በእምነት ብቻ ነው የሚዳነው፣ ስራ አይጠበቅብንም የሚሉ ሰዎችን ሰምቻለሁ። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ከሰዎች ከተቀበሉ ከዛ በኋላ ስራ ይጠበቅባቸዋል ወይስ እንዲሁ ይድናሉ? ኦርቶዶክሶች እምነት ከስራ ጋር ነው ብሎ ያምናሉ። እምነት ከስራ ጋር ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስላልክ ብቻ በዚህ በይለፍ ቃል አትገባም ይላሉ። እስኪ መዳን እንዴት እንደሆነ ትነግረናለህ? የሰው ልጅ የሚድነው እንዴት ነው? ተዳነ በኋላ ስራ ይጠበቅበታል? ኤርሚ ጋር ስትመጣ ደግሞ ሁለታችሁ ምናልባት ልትነኩት የምፈልገው ነገር እነ ዮኒ ጋር ሲጸለይ አባታችን ሆይ በሰማያት የምትኖር ብሎ ከጸለዩ በኋላ ይዘጋሉ። እናንተ ጋር መጨረሻ ላይ ግን እመቤታችን ቅድስት ድንግል ማርያም የሚል ነገር ደግሞ ይጨምራል። ይሄ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ካልሆነ ከየት የተወሰደ ነው? ከየት የመጣ ነው? እሱን ትነግረኛለህ። ከዛ እሱ ይሄን በሚነግረኝ ሰዓት ላይ ዮኒ ጥያቄ ካለ ትጠይቀዋለህ። ዮኒ በሚነግረኝ ሰዓት ላይ ደግሞ አንተ ያልገባህን ነገር ካለ ትጠይቀዋለህ። ስፔሲፊካሊ በዚህ ኤሪያ ከአንድ ቦታ ወደ አንድ ቦታ አንሯሯጥ። ከዛ ፍጥረት ጀምረን ራእይ ላይ እንደገና ወደ ሮሜ ከዛ ወደ ፊልጵስዩስ ሄደን እንዳንዳከም እዛችሁ ጋር እንጠያይቅ ለማለት ያለው። ከዮኒ ልጀምር ወይስ ከዮኒ? ታላቅ ምንም ችግር የለም። ኧረ ዮኒ ይቅደም። እኔ ምንድን ነው መጀመሪያ ቅድምም በእኔ ቤት ሳብራራልህ ነበር ቴዲ በፔጅ የሆነ ምንድን ነው አንተ ለመጀመሪያ ጊዜ እንትን ስትመጣ ካናዳ ወይም ምን የአሜሪካ ቪዛ ተጠይቀናል። ምን የሚል በነፃነት ቪዛ ለፕሮሰስ ተደርጎ አንተ አሜሪካ የምትመጣበት ፕሮሰሶች አሉ። አብሶሪ ካናዳ እነሱ ፕሮሰሶችን ሙሉ በሙሉ ካሟላ ሁሉ ነገር ከተደረገ በኋላ ወደ ካናዳ ትመጣል። ወደ ካናዳ ስትመጣ ግን ሙሉ ይነገራል። ይሄን በሰላም ለመኖር የአንተ ፍቃድ ነው። ከዛ በኋላ ምን አይነት ፍቃድ? ኢዘር በስርዓት ሰርተህ ካናዳ ላይ እስከምትፈልግበት ጊዜ መኖር ትችላለህ፣ ወይም ደግሞ ያልሆነ ነገር አድርገህ ገደል ትገባለህ፣ እስር ቤት ትገባለህ። ፈቃዱ ያንተ ነው። ፈቃዱ ያንተ ነው። ምን ተደርጎልሃል? አንተ ቪዛው ተሰጥቷል። ፕሮሰስ ተደርጎ በደንብ ቼክ ተደርጎ አምነህበት ቪዛ እገባለሁ ብለህ ካናዳ ምን አድርጋ ተሰጥቷል። በስነስርዓት በፕሌን ትገባለህ። ቤትም የምትገባበት የለም፣ ቀጥታ። በዛ ካልገባህ ግን ፕሮሰስ ትደረጋለህ። ምንድነው ከየት ነው የመጣው ምናምን ብዙ አንጃ ግራንጃ አለበት። ማንነት ተጣርቶ፣ እድሜ ተጣርቶ፣ ጾታ ተጣርቶ፣ ኤቭሪቲንግ ተጣርቶ። አሁን ለእኛ የኃጢአት ደሞዝ ኃጢአት ሰርተናል። የአዳም ልጆች በሙሉ የሆነው ኃጢአት የወረስን ኃጢአት ስለወረስን የኃጢአት ሞቱ ደሞዙ ደግሞ ምንድነው? ሞት ነው። ስለዛ ሞት ማን ነው ዋጋ የከፈለው? ኢየሱስ ክርስቶስ ዋጋ ከፍሏል። ኢየሱስ ክርስቶስ ዋጋ ከከፈለ በኋላ አንተ ኢየሱስን ተቀብለ ለሰራኸው ኃጢአት የተሰረየልህን የእሱን መንገድ በአብ በወልድ በመንፈስ ቅዱስ ተጠምቀ ደቀ መዛሙርት ሆነ በእሱ መንገድ የመሄድ ምን አለ? ፍቃድ፣ ሙሉ ፍቃድ አለ። አይ ደግሞ በሌላ አልሄድም የምትለው ፍቃድ አለ። በምን በሌላ በእሱ አልፈልግም የምትለው የሰው ልጅ በፍቃድ ስለሆነ። ስለዚህ ምን አይነት ስራ ነው? በክርስቶስ የመኖር ነፃ ፍቃድ ተሰጥቷል።
ምን በማድረግ በማምለክ በማመስገን ሁሉ ነገርን በሱ በማድረግ አይ እንደሱ አይደለም። መጥቶ እኮ ተጠይቀዋል። ፈሪሳውያን መጥተው ጠይቀዋል። በህግ እንኖራለን፣ በህግ ከልጅነት የጀምሮ ሳከብረው የኖርኩት እምነቴ ነው አለ አይደል? ዮሐንስ ላይ አንድ ነገር ይቀራል አለ። ያለህን ሽጠህ ተከተለኝ አለ። የዛ ጊዜ ምንድን ነው ያለው? እኔማ ሀብታም ነኝ፣ ይሄንማ እንዴት ይሆንልኛል ብሎ በጣም አዘነ ነው የሚለው መጽሐፍ ቅዱስ። አዘነ። ለምን? ያለውን ገንዘብ ያለውን ነገር መስጠት ስላልፈለገ ማለት ነው። እዛው ላይ ነው ጥቅስ ስለምትሉ ዮሐንስ 3 ላይ 3 እና 4 ኒቆዲሞስን እንትና ዘኬዎስንም አመጣልሃለሁ። ማንበብ ካለባችሁ ገብታችሁ አንብቡ፣ ጊዜውን ላለመሻማት ብዬ ነው። ስለዚህ 3 እና 4 ማንበብ ትችላላችሁ። ከዛ ደግሞ ዘኬዎስ መጣ። አሁን ለክርክር የሚያበቃን ነገር አንድ ነገር አለ። በምን ሰው በምኑ በክርስቶስ እንጂ የሚድነው በራሱ ስራ እንደማይድን በምን አመጣልሃለሁ? የተሰቀለውን ቅድምም ነግሬሃለሁ። በወንጀሉን የሰራ ሰው ከክርስቶስ ጋር እኩል ተሰቅሏል ነው። ይህንን ነው የምትለው። የዛኑ ጊዜ ነው ንስሐ የገባው። ምን ብሎ አንተ እግዚአብሔርን አትፈራም እንዴ? እኔ እናንተ በበደላችን ነው፣ በደለኛ ነኝ፣ ኃጢአተኛ ነኝ። እኔ እናንተ በበደላችን ነው። ይሄ ሰው ግን ምንም አላጠፋም። ያ ማለት ፍጹም ነው። እባክህ መንግስት በመጣ ጊዜ አስበኝ አለው። ይሄ ሰውዬ በስራ ከሆነ የሚጸድቀው ስራው ሲኦል ነው የሚያስገባው። ስራው ሲኦል የሚያስገባ ሰው ነው። ሊያከራክር የሚችል ነገር አይደለም። ስራው ሲኦል የሚያስገባ ነው አይደለም? ሲኦል የሚያስገባ ነው። ይሄ ሰውዬ ወደ የመጀመሪያው ኃጢአተኛ የመጀመሪያው ጻድቅ አይደለም የገባው። ህጉን የጠበቀ አይደለም የተገባው። ክርስቶስ በመጣ ጊዜ በምድር ባለ ጊዜ መንግስትን ከክርስቶስ ጋር ያወረሰው ማን ነው? ኃጢአተኛ የተባለው። ስለዚህ በስራ ጸድቃለሁ ለሚል ሰው በማመን እንጂ በስራ እንደማይጸደቅ ያኛው ማስረጃ እንደሆነ በትክክል ከክርስቶስ ጋር የተሰቀለው የመጀመሪያው ኃጢአተኛ ነው። እንዲያውም መንግስተ ሰማይ ተገባ። በምን? በክርስቶስ በማመኑ። ካመነ በኋላ ኃጢአቱን ከተናገረ በኋላ ከዛ በኋላ በክርስቶስ መሆኑን ካወቀ በኋላ ይሄ ሰው ጸድቋል። መጽሐፍ ቅዱሳዊ ነው። ስለዚህ በዛ ነው የሚዳኝ አድርገህ ስትለው አሁን ለምሳሌ እኔ አንተ የአንተን አስተምሮ ተቀበልኩኝ። ለምሳሌ መጠመቅ አለብኝ፣ ተጠመቅኩኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰከርኩኝ፣ ዳንኩ። ከዛ በኋላ ስራ አይጠበቅብኝም። ስራ መልኮ በክርስቶስ ስትሆን ምን አይነት ስራ ሰራው? በመጀመሪያ ክርስቶስን ስታውቀው፣ ክርስቶስን ስታምነው፣ ክርስቶስን ስታምነው ምን አይነት ስራ እየሰራ ነው ነው? ምን አይነት ነው የምትሆነው? የክርስቶስ ኮን ደቀ መዝሙር ነው የምትሆነው። ራሱ መንገዱን ይመራል። በመንፈስ ቅዱስ ተገልጦ ነው የሚመራ። እነ ጳውሎስ አሳዳጆች ነበሩ። ክርስቶስን ካወቁ በኋላ ምን አይነት ሰዎች ናቸው ነው? ከ13 በላይ ባይብልን የጻፉት እነ ጳውሎስ ናቸው። ወደ ምኑ ይመራል? ወደ እሱ ነው የሚወስድ። የኃጢአትን መንገድ ይዘጋብሃል። ኢየሱስ ስለሚችል። አለበለዚያማ ሲዝን አለ። እኔ በፈለግኩ ጊዜ ጾማለሁ፣ በፈለግኩ ጊዜ ዘፍናለሁ፣ በፈለግኩ ጊዜ የፈለግኩትን አደርጋለሁ። ያ በህግ ትጸድቅ። የእሱ ደቀ መዝሙር ስትሆን ግን የእሱን ወንጌል እየሰበክ የእሱን ነገር እያደረግ የምትኖርበት ነገር ነው። ጌታ ድህነት ሊወሰድብ አይችልም ማለት ነው። አንዴ ከዳንኩኝ ድጋሚ ሊወሰድብኝ አይችልም ድህነት። ይሄ የሰው ልጅ ቅድም ስለው ነበረ ምርጫ ነው። አየህ፣ አንደኛው ምን አለ? አንተ የእግዚአብሔር ልጅ ከሆንክ ምን አለው ቃል በቃል? አንተ የእግዚአብሔር ልጅ ከሆንክ እኛንም ራስንም አድናል። ምርጫ ነው። ገባ? ያኛው ደግሞ ምንም ያልዳነ ሰው ነው። ግን የታዘበ ሰው ነው። ምን አይነት ነው የታዘበው? ቃል በቃል ያለው ምንድን ነው? እንደ እግዚአብሔርን እንኳን አትፈራም አይቷላ። አብሮ ሲቀጠቀጥ፣ አብሮ መስቀሉን ይዞ ሲደበደብ፣ አብሮ ምን ሲል አይቷል። እግዚአብሔርን እንኳን አትፈራም እንዴ? እኔ እናንተ በበደላችን ነው በድለናል። እሱ ግን ምንም በደል የለበትም። ፍጹም ነው። ምንም በደል የለበትም። እና ወዲያው ምን አለ? ተቀበለው። እባክህ ጌታ ሆይ ነው ያለው። መንግስት በመጣች ጊዜ አስበኝ ያለው እዛው ላይ አየህ። ክርስቶስን ስትቀበል ምን የሆነ መንፈስ ቅዱስ ነው አንተን የሚያገኝ። ግን የሚስቱ ሰዎች አሉ። አዎ ስትስት ምን ትሆናለህ? እንደዚህኛው ሰው ትሆናለህ፣ ታንጓጥጣለህ። ኢየሱስ ማለት ምን እናውቃለን? ከቦሌ ኤርፖርት እቀበላለሁ ትላለህ። ተቀብዬዋለሁ ብለሃል እኮ። የሆነ ሰው መጥቶ ኢየሱስን መቀበል ትላለህ። ከየትኛው ኤርፖርት ነው የምቀበለው ትላለህ። ማላገጥ ትጀምራለህ። የዛኔ ቅድስና እየተወሰደብህ ይሄዳል። ግን የክርስቶስን ነገር ይዘህ የምትሄድ ከሆነ በጽድቁ ትኖራለህ።
ይሄ ነው ልዩነቱ። ተቀብያለሁ ብሎ አንዳንድ ሰው ከሄነ መቀበለው ኢየሱስ ከኤርፖርት ልቀበለው ይሄ ነው መድኃኒት ነው ስትለው የትኛው ፋርማሲ ነው የሚሸጠው እያለን ያላግጣል። ይሄኛው ይድናል አይድንም። በኢየሱስ ጌትነት የሚያመልከው የሚያምነው ነው የሚድነው እያልኩ ነው። የምታምነው የምትከተለው ከሆነ የምታመልከው ከሆነ ግን የእሱን መንገድ ትከተላለህ እያልኩ ነው። አታላግጥበትም፣ አታሽሟጥበትም። አንተ ራስን ከፋርማሲ ገዛ አንተ ባለበት እምነት ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ። የእግዚአብሔር መልአክ በዜማ ልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም። ክርስትና ውስጥ በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ወይ? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ሄዲሄው ቅድም ማርያም አታማልድ ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው፣ ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳለን ምልጃን እግዚአብሔር ይጠላል እንዳለን ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ ይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነበው ሰማይ ላይ ጸሎት አለ። አይ ስለ እኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ
ያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቅር እላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቅር እላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨበት ይሄ ሁሉ የመጽሐፍ ቅዱስ ክፍል? አዎ በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ቆይ አንድ ጥያቄ እችን እስኪ አብራራልኝ። ለምሳሌ ራሱ ስላለልኝ ነው ይቅርታ። ራሱ ያለው ነገር ስላለ ኤርሚሻ እግዚአብሔር ይባርክ። ራስ ያልከው ለብቻ እነሱ ባይኖሩ እነሱ አሁን አያማልዱኝም አልኩና የሚያማልደኝ ክርስቶስ ነው። ወደ ክርስቶስ ብቻ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ጥያቄ ስለሆነ ይሄ እንደዚህ ያደርጋሉ አለ። ይሄ መጽሐፍ ቅዱስ ላይ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያሉ አይደለም። እንዲህ ይላል መጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 12 ሆን ይሄ አምልኮ ነው ብለህ ነው የምታስበው? ሆን እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል አምልኮ ነው ብለህ ነው የምታስበው? እኔ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምኑ ጋር አገናኝ ተመሰለ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ብዶ ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዋል አምናለሁ እናምናለን። ቅዱሳንም ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? ምንም እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንኪዩ። ስለዚህ አሁንም እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ እዛን ተመልሰው እያልኩ እሺ ፓፓ እሺ ብራዘር ቅርታ ለእንትኖች እሺ አንዳንድ ከዲስሬስፔክት አለ ታውቀኛለህ ሆነ ብዬ ነው። ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድ ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድ፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየ። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስ እና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላት ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል ከሌላው አስተምሮ ጋር እስካልተጋጨ ድረስ ከሌላው አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መተህ አይ ቤተክርስቲያን ከእግዚአብሔር ጋር ውጭ ናት ልትል አትችልም። ምክንያቱም በአንደኛው ክፍለ ዘመን ሊያሳየን በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይ ግን እንደው ፍርድ የሚባለው ነገር ከከበድ ጭውቅ የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እዛ ጋር እንድታጠራልኝ ነው መጽሐፍ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩ ነው የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አንተ ክርስቲያን ነኝ የምትለው
ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ማለት። እያንዳንዳቸው ጠልቀ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉ ኢቫንጀሊስቶች አሉ፣ ሉትራኖች አሉ። ብዙ አይነት ክርስትና ያለ በጣም አሪፍ በቀላሉ ነው። በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራጽ ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም። ሶስት ማለት አብ ወልድ መንፈስ ቅዱስ ነው ስላሴ የተባለው ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ነው ያልኩት። በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባው። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ እንዲሆን ሀሳቤ እንጂ እየለጠጥከው ነው እሱ ነው የምናወራው። ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናምን ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ደሰላ ቴዲ ይሰማል። ለመጨረሻ ጊዜ ልናገረው ይህንን ነገር ስላሴ ትምህርቷል። ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ ቴዲ። ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደለ? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ነው። ከዛ ወንጌሉን ደግሞ ከተበው ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደለ? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ በእመቤታችን ቅድስ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁ እኔ ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር
በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበር። እኛ አንድ አካል ነን ብያለሁ አይደል? ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራ አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲህ ይላል፣ አካልም ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና። እንዲህ ይላል፣ አንድ ብልት ቢሰቃይ አንድ ሰው ክርስቲያን ሆነ በአንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከእኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከ1 ጀምሮ፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ካለ በኋላ ምን ይላል? ህብረት አሁን አካሎቻችን ማን እንደሆኑ ላሳየ። ስለኛ የሚያስቡ እኛ ስንወድቅ አብሮ ዝቅ የሚሉ እኛ ከፍ ስንል ደግሞ ደስ የሚላቸው አካሎቻችን እንዲህ ይለናል። እንደው በብሉይ ኪዳን ነበረ ያሉ እንደው በብሉይ ኪዳን ምልጃ እንዴት ነው? ምልጃ ባይዘዌ በብሉይ ኪዳን ላሉት ምልጃ በብሉይ ኪዳን ላሉ ሰዎች ከሞቱ በኋላ አይችሉም። ለምን መሰለ? አንድ ሰው ለማማለድ በብሉይ ኪዳን ምን ያስፈልገዋል መሰለ? ደም ያስፈልገዋል። ያ ደም ያስፈልገዋል እና ያ ደም ምን ያደርጋል? ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሀን ናቸው ይላል ዕብራውያን መጽሐፍ። ካህናት የሆኑ ካህናት እንዳይሆኑ ሞት የከለከላቸው ብዙሀን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል፣ ሁልጊዜ ማለት። በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ቴዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። 7ኛው ማዕተብ በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት 7ቱ መላእክት አየሁ። 7 መለከት ተሰጣቸው። ሌላም መልአክ መጣና በሰማይ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን? ለቅዱሳን የመጨረሻ ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆኖ ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባም ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷል ይላል። በምድር ላለ ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሀሳቡ። ያማልዳሉ ማለት ነጃ ሌላ ሀሳብ የለውም። በሰማይ ይጸልያሉ። አዎ
ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4-5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነው የሚል። ስለዚህ ቅዱሳን ያማልዳሉ ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሀሳብ አንጻር ነው እንጂ አምልኮ አይደለም ማማለዳቸዋል። ሌላው የተነሳውን ሀሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ፣ ችግር የለም። ሰዓት ካለቀ ይህ ስለ ፍርድ የተነሳ ሀሳብ አለ። ትፈርዳለች ይፈርዳሉ የሚባል